ዴ አንቺ መሬት እያየሽ ነው እንዴ የምትሄጂው? ቀና ብለሽ አትሄጂም እንዴ? ይቅርታ። ምንሽ ነው? የሆንሽው ነገር አለ እንዴ? ችግር አለ? አይ ኧረ ግን ምንድነው ፊትሽ፣ አይንሽ ምናምን እንዴ? እያለቀሽ ነው እንዴ? እቀፊኝ ዝም ብለሽ እቀፊኝ። ኧረ ወይኔ የሆንሽው ነገር አለ እንዴ? ዝም ብለሽ እቀፊኝ ኩኩሻ፣ ምንም ነገር አትጠይቂ። እሺ አታልቅሽ በቃ። ለማን አባቱ ብለሽ ነው የምታለቅሽው? በጣም ከፍቶኛል። እኔን ክፍት ይበለኝ። እኔ ማን አባቱ ነው? ቆይ ዳይመንድ ነው? አይ አይደለም። እና ማን ነው? ኪንጎ ነው? አይደለም። ንገሪኝ እንጂ ማን ነው? አንጠባጥብልሻለሁ። እውነት እናትሽ ቆንጥጣሽ አይሆን እንጂ እንደዚህ ያስለቀሰሽ ሌላ ሰው ከሆነ አልፋታውም። እሷም ለኔ ምንም ግድ የላቸውም። ሁሉ ጊዜ እነሱን የፈለኩ መኖር በጣም ሰልችቶኛል። እናትሽ አትፈልግሽም? ምንድን ነው የምትይው? አንቺ የምርሽን ነው? ስታይኝ ምንም የጎደለብኝ አልመስልም አይደል? አዎ ልክ እኮ ነሽ፣ ግን ደግሞ በጣም ከፍቶኛል። ኧረ ስለፈጠረሽ አንቺ ልጅ ምን ሆነሻል? ዘንድሮ ሰው ሁሉ ምን ሆኗል? ነይ እሺ ቁጭ ብለሽ እናውራው። የኔ ቆንጆ፣ ኧረ እኔ የሌለ እያሳዘንሽ ነው። ቆይ ምንድን ነው ችግርሽን ንገሪኝና ለምን መፍትሄ አንፈልግለትም? መፍትሄው መሞት ነው። ምን? አዎ ማንም የማይፈልግሽና ምንም ጥቅም ከሌለሽ የምትኖሪለት የሚኖርልሽም ሰው ከሌለ መሞት ነው የሚሻለው። ኧረ ሰይጣን ጆሮ ይደፈን እንዴ! አንቺ ምን እያልሽ ነው? ቆይ ከእናትሽ ጋር ተጣልተሽ ነው? ለምን ይሁንሽውን አትናገሪም? ቆይ አይ ምንም የምናገረው ነገር የለም። በቃ ደቆ አንቺ ይህቺ ልጅ አመረረች እንዴ? ሰው ስለማይወዳት ምናምን ብላ ራሷን ልታጠፋ ነው። አንቺ አዎ ኢንስፔክተር ልክ ይዋል። ምንም አዲስ ነገር የለም። እሺ ኢንስፔክተር አሳውቃለሁ። እሺ ምን ቆየን ማለት ምን አይነት ስርዓት ነው? በርሳ ተጓጓ እንዴት ይገባል? ባካታስ ምስል ምንድን ነው እሱ? ኪንጎ ይሄ ምንድን ዳይመንድ በጣም ተበሳጭተሃል። ከመናገር በፊት መጀመሪያ ለመረጋጋት ሞክር። አልረጋጋም። እኔን ከአንተ በፍጹም አልጠብቅም። ቆይ አንተ ምን ፈልገህ ነው? ምን አስበህ ነው? ንገረኝ። ምን አስበህ ነው? ምንድን ነው የፈለገው? ሰላም ክቡራትና ክቡራት ውድ የሰራተኛዋ አደይ ድራማ ተከታታይና አድናቂዎች በሙሉ እንደምናችሁ። እንግዲህ በዛሬው ክፍል እንደተመለከታችሁት ዶክተሩ ከቦስ ጋር የሆነ ቁርኝት እንዳለው ዳይመንድና ኪንጎ ደርሰውበታል። እስቲ ውድ ቤተሰቦቼ ዳይመንድና ኪንጎ እንዳሰቡት ዶክተሩ ተምች ወይም ደግሞ ርኩስ ነው ብላችሁ ታስባላችሁ? የሆነ ሴራ ጠንስሶ ነው ወደ አደይና ዴቭ የቀረበው ብላችሁ ታስባላችሁ? ምን ታስባላችሁ? እስቲ ሀሳባችሁን ኮሜንት ላይ ያስቀምጡልን። እንግዲህ በዛሬው ክፍል ሁለቱም ሄደው ሲያንቁትና ቢሮውን ቀውጢ ሲያደርጉት ተመልክተናል። የሆነ ነገር ቢያዩና የሆነ ነገር ምልክት ቢያገኙ ኖሮ ይህ ሁላ ነገር የሚፈጠር አይመስለኝም። የቦስና የዶክተሩ ግንኙነትስ ምን ይመስላችኋል? ምክንያቱም ዶክተሩ ያለበት ሆስፒታል ውስጥ ኤክስፓየርድ ያደርጉ መድኃኒቶች እና ብዙ ወንጀሎች እንደሚሰራ ሲናገሩ ነበር እርስ በርስ። ውድ ቤተሰቦቼ በዚህ ነገር ምን ታስባላችሁ? ዶክተሩን እንዳየነው ከሆነ ጥሩ ሰው ነው። እስካሁን ምንም ክፋት ሆነ ተንኮል ያሰበው አንድም ነገር ያለ አይመስልም። ምን ታስባላችሁ? ከዚህ በኋላ የፊልሙ እውነተኛ ታሪክ ይጀምራል ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልን። እንግዲህ ውድ ቤተሰቦቼ በዛሬው ክፍል ደግሞ ሌላው አጓጊ ፓርት ሩታ ራሷን በጣም ለማጥፋት ፈልጋለች እና ምን ይሁን ያስከፋት? የዶክተሩ ያላት ፍቅር ይሁን እንደዚህ እንድትሆን ያደረጋት? ይህን ያህል ህይወት እስኪመራት ማንም ሰው እንዳይፈልጋት የተሰማት ነገር ምንድን ነው? በዚሁ አጋጣሚ ማንም አይፈልገንም ብላችሁ የምታስቡት ቤተሰቦቼ ይህን ቪዲዮ እያያችሁ ያላችሁ በሙሉ እግዚአብሔር ሁሌም ከእናንተ ጋር ነው። እቺ ቀን አልፋ የተሻለ ህይወት ትመጣለች እና በፍጹም እንደ ሩታ ተስፋ እንዳትቆርጡ። ምን ጊዜም ከእቅዳችሁ ፊት እግዚአብሔርን አስቀድሙ። ከዛ በኋላ ሁሉም ነገር ይሳካላችኋል። ሰው አይወደኝም ብላችሁ አትፍሩ። ሰው እንዲወዳችሁም ብሉ ምንም አይነት ስራ አትስሩ። ለሰው ብላችሁ ሲሆን ለራሳችሁና ለእግዚአብሔር ብላችሁ የተሻለውንና ጥሩ ነገር አድርጉላችኋለሁ። ክቡራትና ክቡራት ውድ ቤተሰቦች ሰራተኛዋ አደይ ክፍል 234 ሲለቀቅ በዚህ በቻናላችን በኢትዮጵያ ሚዲያ ስለምንለቅላችሁ ይህንን ቻናላችንን ሰብስክራይብ ማድረጋችሁን በፍጹም እንዳትረሱ። እናመሰግናለን።